ጨነኩላችሁ ሰዎች ናቸው በተደጋጋሚ እየጎዱኝ ያሉት። እሷም እንደዛ እንዳታደርግ ፈርተህ ነው? እንደዛ ለማለት ፈልጌ አይደለም፣ ግን ደግሞ ታውቂያለሽ እኔ ነገሮችን ማስረዳት የምችል ሰው አይደለሁም። የኔ ልጅ ስለ አንድ ቢራቢሮ ታሪክ ልንገርህ። አንድ ቀን አንድ ወንድ ልጅ ከደጅሽ አልተቆመጠ ያልሰሩ እጆች አይብሉ ይባላል። አትወጂኝም ማለት ነው? ኧረ ጅብ ይውደድሽ። ቆይ አሁን የምትበይውን በልተሽ ለምን አትወጪልኝም? እንዳንቺ እኮ ስራ ፈት አይደለሁም። አልወጣም። መብቴ እኮ ነው በገዛ ቤቴ። ቤቴ? ማን ነው ቤቴ? ማን ነበረ ቤቴ? ቀልደሽ ሞተሻል ባንቺ ቤት ይሆንሽ ከዘራ። ከዘራማ መቋሚያ ነው። እኔ እኮ የወገብሽ ነገር ግርም ምን የሚለኝ ሜርሲ፣ የሆነች ሰማያዊ ነገር ክዳን ፈልገሽ ጣል ብታረጊ እኮ በርሜል ነው የምትመሲው። እሺ ቤሌን ስለምትባሏ ሴት ነውራ አልፎም ተርፎም አታምኑ። ያለበትንም ችግር አትረዳው። ሁሌም ሰው በሚያስፈልጉ ሰዓት ቀድማ አትገኝ። ድብቅ ነች። ማወቅ ያለበትን ነገር ሁሉ ከሶስተኛ ወገን እንዲሰማ ነው የምታደርገው። ከዛም በእንደዚህ አይነት ውድቅት ምሽት መታ የነበረችበትን ቦታ እንኳን አትናገር። አምነን ዛሬ እጅግ በጣም ተበሳጭቶና ተቆጥቶ ብሌንን ከደጅ ላይ አስቆሞ በር ላይ ወየት ነበር እያለ እየጠየቃት ይገኛል። በሌላ በኩል ደግሞ ባሮክ ይችን አጋጣሚ ተጠቅሞ ሌላ ነገር ለመፍጠር ከብሌን ጋራ ግንኙነቱን እያጠበቀ ይገኛል። ወይዘሮ ዛሃራም ደግሞ የጠፋች ሴት ልጅ እንዳለቻትና 23 ዓመቷ እንደሆነ ተናግራለች። ቤተሰብ እንዴት አላችሁ? ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ ማድረግ ቤተሰብ ነው ላለው ድራማ ክፍል 42 ይዤላችሁ ቀርብ ያለው ተከታተሉን። ዛሬ ምን ተፈጠረ? ምን ተደረገ? አምነንስ ያስቆጣው ነገር ምንድነው? እንደገና ባሮክስ ምኑና የትኛውን አጋጣሚ ተጠቅሞ ነው ከብሌን ጋር መሆን የፈለገው የሚለውን የማይና ይሆናል ማለት ነው። በሚያሳዝን ሁኔታ ወይዘሮ ዛሃራ እድሜዋን ከሰው ቤት ብትጨርስም ነገር ግን ደግሞ አንድ ሴት ልጅ እንዳለቻት ግን ደግሞ አድራሻዋ የት እንደሆነ እንደማታውቅ ለወይዘሮ ሞርዚና እየነገረቻት ትገኛለች። ወይዘሮ ሞርዚናም ታዲያ በሀዘን ለምን እስከ ዛሬ አልነገርሽንም? እንፈልጋት ነበር እኮ እያለች አሁንም እንደምትገኝ ተስፋ እየሰጠቻት ትገኛለች። ነገር ግን ደግሞ ወይዘሮ ዛሃራ አይመስለኝም፣ ከዚህ በኋላ እንኳን የማገኛት አይመስለኝም እያለች ትገኛለች። ነገር ግን ደግሞ ያቺ ልጇ ምናልባች ብሌንም ልትሆን ስለምትችል 23 ዓመቷ ነው የሚል ጥቆማም ሰጥታለች። ታዲያ ወይዘሮ ሞርዚናም ያለችበትን ሁኔታ ተናግራም አሁንም እሷ ያለችው እንደዚሁ ነው። ከስንት ጊዜ ከጠፋ በኋላ ያገኘችው ልጇም እንደሆነ እየነገረቻት እሷም ተስፋ እንዳላት እያበረታታቻት ትገኛለች። ወይዘሮ ዛሃራም በፈጣሪ እምነት አለኝ፣ እንግዲህ እሱ ያውቃል፣ ሳልሞት ባያት ደስ ይለኛል ብላለች። በሌላ በኩል ብሌን ከቤት መውጣት ከጀመረች ሰነባብታለች። እንደፈለገች እየወጣች እያመሸች መምጣቱን ተያይዘዋለች። ታዲያ ዛሬም ከጓደኛዋ ጋር ሂዳ ስትጨዋወት አምሽታ እንደውም ስለ አምነንና ስለ ባሮክ ሲያወሩ ነበረ። ታዲያ ባሮክ መልካም ሰው እንደሆነና ደስ እያላት እንደሆነ እየተናገረች ትመጣለች። አሁን ብሌን ልቧ እየተንሸራተተ አምነንን ወደ መተው ባሮክን ወደ መቅረብ ደረጃ የደረሰች ትመስላለች። ታዲያ ግን እንዲህም ስትል ጓደኛዋ ትነግራታለች። አየሽ፣ ከላይ ያየናቸው ሰዎች ሁሉ መልካም አይደሉም። ደግሞ አምነን የመጀመሪያሽ ከሆነ የመጀመሪያ ፍቅር ደግሞ ልዩ ነው እያለችም ትነግራታለች። ብሌን ልጅነትም ይዟት ይሆን አይታወቅም። ትንሽ ቁጣ ሲላት አሁን ላይ አምነንን ከመስማት ወደ አለመስማቱ ተሸጋግራለች። በሌላ በኩል በልጅነት ጓደኝነት አሳባ ማሪያ ዛሬም አምነንን የራሷ ለማድረግ እየተታገለች ትገኛለች። ታዲያ አምነን ግን ምንም ቦታ ሊሰጣት ፈቃደኛ አይደለም። እንደውም አሁን እየደበረውና እየከፋው መጥቷል። ምን ሆነ ነው ውዴ እያለችም ልታናግረው ብትሞክርም እሱ ሊነግራት ፈቃደኛ አይደለም። እንደውም ዛሬ አመሻሹ ላይ ከብሌን ጋራ ብሌን ውጭ ላይ አምሽታ ምሽት 6 ሰዓት ላይ ስትገባ በር ላይ ጠብቆ ያገኛታል። ቆይ ግን አንቺ ልጅ ወዴት እያመሸሽ ነው የምትመጪው? ይላታል። ምንም አያገባህም የሚል ምላሽ ነበር የተሰጠው። ታዲያ እሱም ደግሞ ለምንድን ነው እንደዚህ የምትይኝ? እኔ አልጨረስኩም ብሎ ሊያናግራት ሞከረ። ብሌን ግን አሁን ላይ ተስፋ ቆርጣበታለች። ትናንትና ከጄሪ ጋር ሆኖ ሲያደርግባት የነበረውን ድርጊት ዛሬም ከማሪያ ጋር ሆኖ እያደረገ አለመናገር አለማወቅ ሳይሆን አለማስተዋል ሳይሆን ዝም ማለት የዚህን ያክል ጅል ካስባለኝ ከዚህ በኋላ ዝም አልልም ብላለች። አዎ በህይወት ውስጥ አንዳንድ ጊዜ መናገር ያለብንን ነገሮች ካልተናገርን ማንኛውም ሰው እየተረማመደብን የሚወደን ሰው ቢሆንም እንኳን እኛ ካልተናገርን እየናቀንና ለሱ እንደፈለገ እየሆነብን ሂዶ ተመልሶ ሲመጣ ከዛው ካስቀመጠን ቦታ የሚያገኘን ከሆነ ልክ እንደ ብሌን አይነት ሁኔታ ነው የሚሆነው። አምነን ዛሬ ላይ ለውሳኔ የተቸገረው ብሌን ቆራጥ ስላልሆነች ነው። ስለዚህ ብሌን ዛሬ ቆራጥ ውሳኔ ማሳረፏ እንደኔ ትክክል ናት ብዬ ነው ማምነው። እስኪ እናንተስ ምን ትላላችሁ?
በሌላ በኩል አጣብቂኝ ውስጥ የገባቸው ወይዘሮ ሞርዚና ዛሬ ደግሞ መርሲ መታ እያወራቻት ትገኛል። መርሲ እዛ ቤት ውስጥ ሁሉንም መንቀር አውጥታ እሷ ብቻውን መቀመጥ ትፈልጋለች። ታዲያ ሀብት ንብረቱንም ለመውረስ እየታገለች ትገኛለች። ነገር ግን ደግሞ የእሷ ተቀናቃኝ ባሮክ መጥቷል። ባሮክ ስለ ቤቱ ስላሉት ጸባያቸው፣ ስለ ሁሉም ሰው እንድትነግረው ጠይቋት ሜርሲም ሳትቋጥር ሁሉንም ዝርግፍ አድርጋ ተናግራለች። ታዲያ ባሮክ ወደፊት ምን ሊያደርግ እንደሆነ ያላወቀችው ሜርሲ የራሷንም የእንጀራ ገመድ እየበጠሰች እንደሆነ በፍጹም አልታወቃትም። እርቧት ስለነበር ወደ ኩሽና ቅው እያለች ትሄዳለች። ኩሽና ስትሄድ ወይዘሮ ዛህራን ነበር ያገኘችው። ከወይዘሮ ዛህራ ጋር እንደተለመደው ሲጨቃጨቁ ቆይተው ታዲያ አንቺ እኮ ትንሽዬ አረንጓዴ ክዳን ከላይሽ ላይ ጣል ቢያረጉብሽ በርሚል ነው የምትመስዩ ትላታለች። ወይዘሮ ዛህራም እንደዚሁ ከዘራ ነሽ እየተባለችም ተነግራታል። ከዘራ ደግሞ ምርኩዝ ነው እያለች በራሳቸውም ለማጽናናት እየሞከሩ ይገኛሉ። ነገር ግን ሁልጊዜም ደግሞ እነሱ ድብድባቸው መቼም ቢሆን ያቆሙ። ወይዘሮ ዛህራ ምግቡን ልትሰራላት እናትነት አንጀቷ አልጨክንላት ሲል ሜርሲን በቃ ከዚህ ከፊቴ ዘወር በይ ብላትም ከፊቷ ዘወር ብላለች። ሜርሲ አሁን ብቸኝነት እየተሰማትና ተስፋ መቁረጥ ውስጥ እየገባች ነው። ማንም ሰው ስለማይፈልጋትና ስለማይወዳት አሁን ላይ ብቸኛ የሆነችና ማንም ሰው የትነሽ ብሎ እንደማይጠይቃት የውስጥ ስሜቷ ሰላም እየነሳት ትገኛለች። ባሮክም ዛሬ ላይ አጋጣሚዎችን ተጠቅሞ ብሌንን ከአምነን አሽሾ እሱ አምነን ጋራ መቀራረብንና ከቤት ውስጥ ያሉትን ነገሮች ለመቆጣጠር እንዲያመቸው ግዴታ አምነንን በግሉ ብቻው ማናገርና ስለ ድርጅቶቹ ማውራትን መርጧል። ታዲያ ቁጭ ብለውም አምነን አምኖት እያወራው ነው። አምነን ሁልጊዜም ቢሆን አዲስ ሰው በመጣ ቁጥር ያምናል፣ ነገር ግን ደግሞ ይከዳል። ባሮክም አሁን ያንን ድርጊት ለማድረግ ደፋ ቀና እያለ የድርጅቱን ሁሉን ወረቀቶቹን በሙሉ ሰጥቶታል። በእምነት የተጣለበት ሰውዬ ግን ለራሱ ጥቅም እንደመጣ አምነን ይሄን አያውቅም። ወንድሜ የእናቴ ልጅ እያለም በስስ ጎኑ ገብቶበታል። እሱም ደስ ብሎት ወንድም አገኘው ብሎ ሚስጥሩን ምንም ዝርግፍ አድርጎ ነግሮታል። ነገር ግን ደግሞ አሁን ትልቁ ችግር ይፈጠራል ብዬ የማስበው ብሌንን የነካበት ጊዜ ነው። ከብሌን ዳርዳር ማለት ጀምሯል። ታዲያ ባሮክም ብሌን ዳርዳር ማለቱ ብሌንንም ያስደሰታት ትመስላለች። እንደው ምኝታ ቤቷ እየሄደም እያወራትም እንደው ሲያኮርፍም እያባበለችው የሆነ ነገር ሲናገርም ይቅርታ እየጠየቀችው ነው። እንደውም ምን ሆነ ሚስጥረኛ ጓደኛሽ ልሁን ብሎ ሲጠይቃት ያምነን ነገር ትዝ ብሏ ጮኻበታለች። ከጮኸችበት በኋላም ስስ ጎኗን ስለሚያውቅ በቃ እሺ ብሎ አኩርፎ ተነስቶ ሊሄድ ሲል ይቅርታ ትለዋለች። ብሌን በተፈጥሯ ሰው ማስከፋት አትወድም፣ እሷ መከፋትን ነው እንጂ። ታዲያ ይችንን ነገር ተጠቅሞ ግን ከጎኗ መቀመጥንና መቀራረብን ትልቅ ድርሻው አድርጎት ባሮክ እየተቀራረባት ይገኛል። እንደውም ቡናን ጠጣ ብሎ ወደታችም ይዟት ወርዷል። ማርያም እንደዛው እንደ ባሮክ ሰውን ለማስቀናት የምታደርገው ጥረት እየተሳካላት ነው። ቡናና አፍላ ብለው ቡና እየጠጡ እንደ ልጅነታቸው እየተጨዋወቱ ይገኛሉ። ታዲያ እየተጨዋወቱ ባሉበት ባሮክና ብሌን አንድ ላይ መምጣታቸው አምነንም ባያስደስተውም ውስጡን እምቅ አድርጎ ዋጥ አድርጎ ቻል አድርጎ ዝም ብሏል። ሜርሲ እስከ ዛሬ ወከባ ትወድ ነበር። ዛሬ ግን ብቻዋን በረንዳ ላይ ቁጭ ብላ ንፋሱ ጋራ እየተወዛወዘች እኔን ግን ማንም አይፈልገኝም፣ ዛሬ ደግሞ ማንም ሰው የለም፣ በቃ ብቻዬን ቀረው፣ አንድ ሰው እንኳን የትነሽ ምንድነሽ ብሎ እንኳን አይጠይቀኝም እያለች ከእንቅልፍ ጋራ እየተወዛወዘች ከተቀመጠችበት መቀመጫ ወንበር ላይ እንቅልፍ እያዳፋት የት ናት የታመሸች የትወጣች የሚላት ሰው ባለመኖሩ ልቧ እያዘነ ልጅ ባለመውለዷም እንደዚሁ የተስፋ መቁረጥ ስሜት እየተሰማት ብቻዋን ቁጭ ብላ ቆዝማ ግን እንቅልፍ በዛው ይዟት ሄዷል። እቤት ውስጥ ጨዋታቸው እየደራ ያለው ቡናቸውን ከጠጡ በኋላ እንደ ልጅነታቸው እየተጫወቱ ያሉት ቅጣትም እየተቀጣጡ ነው። ታዲያ ባሮክ ሆን ብሎ ማርያን ይቀጣታል። ማርያንም ዝፈኝልን የሚል ቅጣት ነው ያቀረበላት። ማርያም ለአምነን የሚመጥን ዘፈንን እየዘፈነች አይኑን እያየች ብሌን ትመለከታለች። ብሌን እጅግ በጣም ከፍቷታል። ምክንያቱም አምነንን ከሷ ውጭ ሌላ ሰው እንደዛ ሲመለከተው አትወድምና። የመጨረሻው ሰዓት ላይ የብሌን ቅጣት ደረሰ። ብሌንን የቀጣቻት ማርያ ናት። ማርያም እንዲህ የሚል ጥያቄ አቀረበችላት። ፍቅረኛ አለሽ ወይ የሚል ጥያቄ ብሌን መመለስ አልቻለችም። አፏ ዝም አለ። ግራ ተጋብታለች። ታዲያ አይኑን እየተመለከተች አምነን ፍቅረኛ ነው ለማለትም የተቸገረች ትመስላለች። አምነንም አንደበቷ ውስጥ የሚወጣውን ቃላት እየተጠባበቀ ይገኛል። አምነን ፍቅረኛ ነው አዋለኝ እንድትል እየጠበቃት ነው። ነገር ግን ብሌን ምን ትል ይሆን? አዋለኝ ትል ይሆን ወይንስ ደግሞ የለኝም ብላ ነገሩን ተደመድመው ይሆን? የለኝም ስትልስ አምነን ምን ይሰማው ይሆን? ልቡ ይሰበር ይሆን? ወይንስ ደግሞ አለኝ ብላ ባሮክን ትጠራ ይሆን? ብቻ ግን የሆነ ግራ የሚያጋባ ነገር ተፈጥሮ ውስብስብ እንዳይልባቸው እኔ ስጋት ይዞኛል። ምክንያቱም ብሌን አምነንን ለማናደድ ብላ ባሮክ ነው እንዳትል፣ ከዛ ባሮክ መሆኑን ሲያቅ ደግሞ እዛ ቤት ሌላ ትልቅ ብጥብጥ ይፈጠራል ብዬ እኔ ስጋት አድሮብኛል። እስኪ እናንተ ደግሞ እስኪ መልከታቸውን ኮሜንት ላይ ያስቀምጡልን። ምን ይፈጠር ይሆን የሚለው በጣም አሳሳቢ ነው። ወይዘሮ ዛህራስ ልጇ እውነት ብሌን
ትሆን ወይንስ ብሌንስ ስንት ዓመቷ ትሆን? ብሌን የምትፈልጋት እናት እንዳለቻት፣ ወይዘሮ ዛህራ ደግሞ የጠፋች ልጅ እንዳለቻት እያወሩ ይገኛሉ ይመስለኛል። ግን ምናልባች የእሷ ልጅም ልትሆን ትችላለች። በተለያዩ ድራማዎች እኛ ስንመለከታቸው የጠፉ ሰዎች እንዲህ በእንደዚህ አይነቱ አጋጣሚ እውነታ ስለሚገናኙ ዛሬም እኔ የሚመስለኝ እንደዛው አይነት አጋጣሚ ተፈጥሮ ወይዘሮ ዛህራና ብሌን እናትና ልጅ እንደሚሆኑ ተስፋ አለኝ። እስኪ እናንተ ደግሞ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁንም ደግሞ ኮሜንት ላይ አስቀምጡልን። ወዳችሁ ፈቅዳችሁ ለምትከታተሉኝ በጣም አመሰግናለሁ። ጤና ይስጥልን።